ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እስኪ ዛሬ ምን የመሰለ ምርጥ ኬክ ይዤላችሁ ቤት ውስጥ የሚሰራ ራሱ አይመስልም። ሀቂቃ በጣም ነው የሚያምረው ማለት ነው። 3 እንቁላል እንደምታዩት፣ 1 ኩብ ከግማሽ ስኳር ነው የጨመርኩት። 2 ኩብ ማድረግ ትችላላችሁ። አሁን 1 ጨምሬያለሁ። ከግማሽ 1 ኩብ ከግማሽ ነው ስኳር መጠቀም ያለባችሁ። ዘይት ግማሽ ኩብ ዘይት ተጠቅሜያለሁ። ከዛ እነዚህም በደንብ እናቀላቅላቸዋለን። ይሄ ክካው ፓውደር ነው፣ ስኳር የለውም፣ ንጹህ ክካው ፓውደር ነው። እሱ ያስፈልገናል። እንደገና 1 ኩብ ወተት ያስፈልገናል፣ ወይም ይሄ ሩባ ሌትር ማለት ነው። ሩብ ሌትር ወተት ማለት ነው፣ ወይም 1 ብርጭቆ ወተት እንደማለት ነው። እና እዚህ ጋር ቫኒላ ያስፈልገናል። የሚያስፈልጉ ነገሮችን ነው እያሳየኋቸው ያለሁት። እቃ ውስጥ ግን ያደረኩት 3 እንቁላል፣ 1 ኩብ ከግማሽ ስኳር። ከዛ እነሱ በደንብ በማሽን ማመታት አለባቸው ማለት ነው። እንቁላሉና ስኳሩ፣ ዘይቱ እና ወደ ቤተሰቦች እንደዚህ በደንብ እንመታዋለን ማለት ነው። አያችሁት? እንደዚህ እስኪሆን ድረስ በደንብ ትመቱታላችሁ። በእርግጥ ስኳሩ በደንብ ይሟሟል ማለት አይደለም። ያው እንደምታዩት እንትኑ ላይ ግን በደንብ እንደተመታ ያስታውቃል። ነጭ ይሆናል እንቁላሉ በደንብ ሲመታ ማለት ነው። እዚህ ጋር ወተቱን እየጨመርኩ ነው ማለት ነው። ያሳየኋችሁ 1 ግላስ ወተት ይፈልጋል። እሱም በደንብ ትመጡታላችሁ። እውነት ለመናገር በጣም ነው የምትወዱት ማለት ነው። ይሄን ኬክ በጣም ነው የምትወዱት። ግን ቤኪንግ ፓውደር እንዳትረሱ። እኔ ረስቼ በኋላ ላይ ነው የጨመርኩት ማለት ነው። እናንተም እንደ እኔ እንዳትሆኑ ተጠንቀቁ ማለት ነው። እዚህ ጋር ቫኒላ መጨመር አለባችሁ። ቫኒላውንም እኔ በኋላ ላይ ነው የጨመርኩት ማለት ነው። ቫኒላ መጨመር አለባችሁ። እዚህ ጋር ምንድን ነው ያደረኩት? ትንሽዬ ወተት ስትቀር ከእቃው ቸኮሌት፣ በዚህ በምታዩት ማንካ 1 ሙሉ ቸኮሌት ፓውደር፣ ቅድም ካሳየኋችሁ ቸኮሌት ፓውደር ለብቻው በሰሃን አድርጋችሁ ተቀላቅሉታላችሁ። በእርግጥ አሁን እዚህ ጋር አይዋሃድላችሁም ማለት ነው። ምንድነው የማደርገው? ልክ ከኬኩ እንትን ካልኩት ኬክ ከመታሁት ኬክ ሊጥ ማለት ነው። እዚህ ጋር የመታሁት ሳልሳ የለም፣ እሱን ትንሽ ወደዚህ ይጨምርበታለሁ። መቼ? በኋላ ላይ አልደባለቅልኝ ሲል እንደምታዩት በዚህኛው ይሄኛውን አደረኩ ማለት ነው። እዚህ ጋር 1 ኩብ ነው፣ 1 ካፕ ፍላወር እንትን ምንድነው ዱቄት፣ ነጭ ዱቄት ተጠቀምኩኝ። አያችሁ አናዶኝ እኮ ነው እንትኑ አልመታኝ ሲል ቸኮሌቱ በዚህኛው ገባሁበት። እዛ 2 ኩብ ነው የሚያስፈልገው ማለት ነው። እና ከግማሽ ያስፈልጋል። 2 ኩብ ከግማሽ ጥሂን አብያር ነጭ ዱቄት ማለት ነው። ነጭ ዱቄት 2 ኩብ ከግማሽ ትጠቀማላችሁ ማለት ነው። ስኳር 2 ኩብ ተጠቀሙ፣ ምክንያቱም ስዊት እናንተ በጣም ጣፋጭ እንዲሆን ማለት ነው። እኔ ግን የተጠቀምኩት 1 ከግማሽ፣ ለምን ስኳሩ ብዙ እንዲበዛ ለእኔ ጥሩ ስላላደለ አልፈለኩም ነበር ማለት ነው። እናንተ ግን 2 ኩብ ልክ በዚህ ኩብ ስኳሩን ተጠቀሙት ማለት ነው። ዱቄት በምትጠቀሙበት ሜጀር ካፕ ነው ይሄ መለኪያ ስለሆነ በሱ 2 ኩብ ተጠቀሙ ማለት ነው ስኳሩን። እንደዚህ ጋር ምን አደረኩኝ? የኬክ ሳህን አመጣሁና ዱቄትና ዘይት፣ ዱቄት ነሰነስኩበት፣ ዘይት መጀመሪያ አድርጌ ማለት ነው። እንደዚህ ከሆነ አይይዝባችሁም ማለት ነው። እዚህ ጋር ያያችሁት በደንብ መታሁት ማለት ነው። በኤሌክትሪክ መምቻ መምታት አይጠበቅባችሁም፣ በእጅ ማማሰያ ማለት ነው። መጀመሪያ እንቁላሉን እና ዘይቱን በማሽን ስለመታን ማለት ነው። እዚህ ጋር ምን አደርጋለሁ? የኬኩን ካልጣ ትንሽ ቀንሼ ቸኮሌቱን እለውስበታለሁ፣ መታበታለሁ። ምክንያቱም ወተቱንና ቸኮሌቱ በፍጹም አይዋሃድም ማለት ነው። ይሄን እስካልጨመራችሁ ድረስ አያችሁት። እዚህ ጋር አማስያዋለሁ፣ ግን ብዙም አልተዋሃድም። ግደታም ነው እንደዚህ ማድረግ፣ የተወሰነውን እንደዚህ ማድረግ ለበኋላ ለዲዛይን የምታወጡበት ነውና ማለት ነው። ስለዚህ ቆይ አብረን እናያለን መጨረሻ ምን እንደማደርገው። እና እዚህ ጋር እንትን አለ ቸኩያለሁ። በጎን ስራ እየሰራሁ ነው ምናምን፣ ለኢድ ነበር የሰራሁትና በጎን ሌላ አዲስ ጥጭል ምናምን ቢዚ ነኝና መጀመሪያ ያያችሁ ነጩን አደረኩና ከላይ ላይ ቸኮሌቱን ዳፋሁበት ማለት ነው። ከዛ አሁን ቀስ አድርጌ በጣም እንትን እንዳትሉ ቀስ አድርገው ለማዳረስ። ከዛ አሁንም ነጩን 2 አደረኩት። ግማሽ ከቸኮሌት ከአንድ ሳህን እንደገለበጥኩት እንዳያችሁት፣ ግማሹን ደግሞ እዚህኛው ከመታሁበት ቦታ ላይ አስቀምጬ ማለት ነው። አያችሁት ምን አይነት ከለር? አሁን እዚህ ጋር ደግሞ ቸኮሌቷን ቀስ አድርጌ ላዩ ላይ እንደዚህ ያደርግበታለሁ። ለምን? ስንቆርሰው ጥሩ ዲዛይን ያመጣል። ቆይ ታዩታላችሁ ኬኩ ሲቆረስ ማለት ነው። እና አደራ ቤኪንግ ፓውደር እዚህ ጋር ስጨምር፣ ቫኒላ ስጨምር አላያችሁም። እኔ ግን ጨምር ያለሁኝ እንደነገርኳችሁ ቢዚ ስለነበርኩ
እንትን ካሜራ ላይ ያስቁም ነበር። እናንተ እንዳትረሱ 2 ማንካ ቤኪንግ ፓውደር ያስፈልጋል፣ 1 ማንካ ቫኒላ ያስፈልጋል ማለት ነው። ቫኒላውንም ቤኪንግ ፓውደሩንም አሳይቻችኋለሁ ቤት ተስፋ አደርጋለሁ። ካላሳየኋችሁ እርግጠኛ ነኝ መጨረሻ ላይ ላስገባው እችላለሁ ቤት ተስፋ አደርጋለሁ። አያችሁ እዚህ ጋር ነጩን አደረግኩ ማለት ነው። አሁን እዚህ ጋር ደግሞ ምንድን ነው የማደርገው? በቃ ጨረስኩ። ይሄ ነው እዛ ፍረን ውስጥ አስገብቼው በስሎ ወጣ ማለት ነው። እዚህ ጋር እንግዲህ በድጋሜ ሲቆረስ አሳያቸዋለሁ ምን አይነት ከለር። ቤኪንግ ፓውደሩ ይሄን ነው ማለት ነው። ይኸው አስገብቼላቸዋለሁ ቪዲዮ ላይ። ቤኪንግ ፓውደር ይሄን እንዳትረሱ 2 ማንካ መጠቀም አለባችሁ ማለት ነው። እዚህ ጋር ኬኩን ቆርሼው ነው ቡና ፍልቼ ምናምን ነበር የቆረስኩት። አያችሁ ዲዛይኑ ስታይሉ እንዴት እንደሚሆን። እንደዚህ አይነት ስታይል ነው የሚወጣላችሁ። የሚያምር ነው፣ በልታችሁ አትጠግቡትም። በጣም ነው የሚያምረው። አደራ ቤኪንግ ፓውደር እንዳትረሱ። እኔ ረስቼ በኋላ ላይ ስለጨመርኩኝ እንደኔ እንዳትሆኑ ብዬ ነው። እና ይሄን ይመስላል። ምን የመሰለ ኬክ መሰላችሁ የሆነው። እዚህ ጋር አያችሁት ምን አይነት ዲዛይን እንደሚወጣ። እንደዚህ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።